ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ተለያዩ ሲባል ኧረ ሰው ምን ይለናል? እሺ ሲሆን የሰማ ሰው ምን ይለናል? ግድን ለማትጂ አብሮ መኖር ይሻለናል። እባክሽ አትጂ አብሮ መኖር ይሻለናል። ቤተሰብ ጋር ማብረን ነው። ከዛ በጣም ብዙ ያሉ ሰዎች አብዛኛው ሰው ይደውላል። ሚስት ብቻዋን እንደማታረግ ይኖራል። ሚስት ብቻዋን ዘመድ እንደማትሆን ከዛ አንተ ደስተኛ እንዳልሆንክ ከቤተሰብ እንዳራክክ አይደል? ብዙ ሰው የሚያስበው እንደ ሰፈር ውስጥ የሚያውቁት ጓደኞች የነበሩ የሚያዩት እንደዛ ነበር። በጣም ዲፕሬሽን ውስጥ እንደገባ ከዛ ለኔ ደግሞ እንደርሰኛ ነገር በጣም ከሶስተኛ ሰው ቤተሰብ ጋር የተፈጠረው ነገር ምክንያቱም እንደሆንኩኝ ለኔ በጣም ከባድ ነገሮች አሳልፈን ሊሆን ይችላል ያላነሳናቸው፣ ግን እኛ አልተጎዳዳንም እርስ በርስ ነው። አሁን በታሪክ ነው የምናወራው። በጣም ለአንዳንድ ሰው ሊደነግጥ ይችላል እኛን ከሚያቀም ነገር ከሚያስበው ነው። እኛ አልተጎዳዳንበትም። የእኛን ህይወት እንደዚህ ገብቶ አልነካም። እንደምታውቀው ልዩና ቅዱስ እጅግ በጣም የሚያስቀና ፍቅር ያላቸውና ብዙ ሰዎችን የሚያስደንቅ የሚያስገርም ምን አለበት የኛ ፍቅርም እንደነሱ ቢሆን ያሉ ባለትዳሮችን እጅግ ያስቀናና ሲንግሎች ወይም ደግሞ ላጤዎችን እኔም ሚስት ኖራኝ እንደነሱ ቢሆን እኔም ባልኖረኝ እንደነሱ ቢሆን እንደሱ አይነት ፍቅር ፈጣሪ ይስጠን ብሎ ብዙ ሰዎች በፍቅራቸው እጅግ በጣም እንደሚገረመው እጅግ በጣም እንደሚደነቁ ነው እንግዲህ በጣም ብዙዎች ሲያነሱ የነበረውና ብዙዎቻችን ቲክቶክ ገብተን ስክሮል ስናደርግ የምናገኛቸው በጣም የምንወዳቸው ጥንት ቲክቶኮች መካከል እነሱ ነው የምናገኛቸውና ስለ ልዩና ቅዱስ ታሪክ እጅግ በጣም የሚገርም ነገር ነው። እነሱ ተጋብተው የቆዩት ትዳር 2 ዓመት እንኳን አልሞላም ገና የመጀመሪያ ልጅ መወለዳቸው ነውና አሁን በሰሞኑ እንግዲህ እየተሰማ ያለው ነገር ምንድነው? በትዳራቸው እንደተፋቱና ፍቺ እንደፈጸሙ ነውና ይሄ ምን ክስተት እንዴት ተከሰተ? ምን አጋጥሟቸው ነው? ምን ሰይጣን በመሃላቸው ገብቶ ነው ወይ ምንድነው የተፈጠረው ነገር ብለው ብዙ ሰው ያለው ሀዘን የተሰማውን በሶሻል ሚዲያ ሀሳቡን እየገለጸ ይገኛልና እንደምታውቀው እንግዲህ ሁለቱም ባደረጉት አብሮ ኢንተርቪው ላይ ወይም ደግሞ ሁለቱ ነው እርስ በርሳቸው ያስነጋገሩ ያለው ቪዲዮ ላይ እንደምታውቀው ከዚህ በፊት ድምጽ ተምስ ፋስ ሊያዘኝ ነው በመሃላቸው ግጭት እንደሌለና ምንም ነገር ሁለቱም ተጋብተው ተስማምተው ስለሆነ እንደነበረ ነው። እንግዲህ ወደ መጀመሪያ ተጋብተው አብሮ መኖር ሲጀምሩ ቤት ሲከራዩ እንኳን ምንም ብር እንደሌላቸውና የቤቱ ክራይ ሙሉ ወጪ የሚሸፍነው የሱ ሙሉ ደሞዝ እንደነበረ እና ሌላ ትርፍ ነገር እንደሌላቸው፣ ነገር ግን ደግሞ እንደምታውቀው ልዩ መጀመሪያ በከፈተችው ቲክቶክ አካውንት ጥሩ ነገሮች እንደመጡ ስፖንሰሮች እንደመጡ ብዙ ኢንፎርሜሽን ሳይ ደግሞ ማስታወቂያ ስላመጣ ነገር ነው ህይወታቸው እየተሻሻለ የሄደውና ከዚህም በመነሳት ጥሩ ህይወታቸው እየተቀየረ እየተለወጠ ቤት ውስጥ ራሱ ከዚህ በፊት ያልነበራቸው የቤት እቃዎች በጣም ብዙ ነገሮች እየተለወጡ እየተቀየሩ ሄዱ። ብዙ የማስታወቂያ ስራዎች መጡ። ብዙ ገንዘብ ማግኘት ጀመሩ። ብዙ እጅግ በጣም ታዋቂ መሆን ጀምሮ አብሮ ልጅ ወለዱ። እንደውም ልጅ የወለዳቸው ምክንያት ብዙ ሰዎች በኮሜንት ላይ ለምንድነው ልጅ የማትወልዱት እናንተ እጅግ በጣም ደስ የምትሉ ጥንዶች ናቸው ተብለው ኮሜንት ያድርጉላቸው በአድናቂዎቻቸው ኮሜንት መሰረት ነው እንግዲህ እግዚአብሔር ረድቷቸው በወንድ ልጅ የተባረኩት። እንግዲህ እንደዚህ ሳለ ደግሞ በመሃል ሳይታወቅ አንድ ነገር ተፈጠረ። እሱም ተፋቱ የሚባል ነገር ነው። አብሮ መስራት ቪዲዮ መስራት ማቆሙ ይሄ ነገር እንዴት ተፈጠረ ለሚለው እንግዲህ እንደማስረጃ የምናየው ከዚህ በፊት እርስ በርሳቸው ኢንተርቪው ባደረጉት ቪዲዮ ላይ ከዚህ በፊት ሰው በመሃላቸው እንደነበረ ነው። ሰው በመሃላቸው ማለት በሱ ጉራ ያለው ደግሞ የሱ ጓደኞች ዘመዶች እሷ ናት ከኛ ያራቀች እሷ ናት ከዘመድ ያራቀች አንተን አራቀች አንተ እሷን ካገባት በኋላ ከዘመድ ጋር ከቤተሰቦች ጋር ከቤተሰቦች ጋር መጣላት ምክንያት እዚህዎች እሷ ናት የሚባል ወሬ ጭንጭታ በመሃላቸው ይሄድ እንደነበረና እነሱ ግን አብሮ ያሉ ምንም ነገር እንዳልሰማ ሆኖ አብሮ ሲኖሩ እንደነበረና ብዙ ነገሮችን ወደ ኋላ ትተው ፍቅራቸውን አስቀድመው አብሮ በደስታ እየኖሩ እንደነበረ ነው። ያ ነገር ግን አሁን በጣም
የስነልቦና ጫና ላይ ተጽዕኖ እያመጣ ሲሄድ ቅዱስም ወደ እነዛ ሰዎች ሀሳቡን እንዲወሰድ እያደረገ ሲሄድና ምናልባት የዛ ሰዎች ወሬ አሉባልታ የትዳራቸው ፍቺ ምክንያት ይሆናል ተብሎ ይታሰባል። በሌላ በኩል ደግሞ ሰሞኑ የተሰማው ነገር እንግዲህ እንደምታውቀው የቀነኒ አዱኛ ሞት አስመልክቶ ባለፈው 2 ሳምንታት ውስጥ እጅግ በጣም አነጋጋሪ የሆነ ጉዳይ ተፈጥሮ ነበር። እሱ የቀነኒ አዱኛ ማማት ነበር። ቀነኒ አዱኛ ታዋቂ ኦርቶዶክስና እጅግ የአፋን ኦሮሞ አቀንቃኝ ታዋቂው አንዱዓለም ጎሳ ባለቤት ነበረች እና በማረፏ እጅግ በጣም ብዙዎች አዝነናል። ብዙዎቻችን ፍትህ ለቀነኒ ብለን ነበርና በአሟሟቷ ወይም ደግሞ በቀነኒ ሞት መንስኤው ደግሞ ተጠርጣሪ ሆኖ እስር ቤት የገባው የሟቿ ባለቤት የነበረው አርቲስት አንዱዓለም ጎሳ ራሱ ነውና እንግዲህ ፖሊስ የተለያዩ መረጃዎችን በማሰባሰብ እሱ ላይ ክስ መስርቶ አቃቤ ሕግ እየተከታተለ እንደነበረ ነውና ከትናንት ወዲያ ደግሞ ፍርድ ቤት ቀርቦ አንድ አዲስ መረጃ ሰምቶ ነበረ። የተሰማው መረጃ ምንድነው? እንግዲህ እንደምታውቀው የአንዱዓለም ጎሳ ጠበቃ እጅግ በጣም አንዱዓለም ጎሳ ንጹህ ሰው ነው፣ ምንም አላደረገም፣ እጅግ ወዳት ሚስቱን አጥተዋል። በነጻነት ከዚህ ተለቆ ቤት ገብቶ አዘኑን በጣም ቁጭ ብሎ ይዘንበት ያልደረሰችው ባለቤቱ እሱ ንጹህ ሰው ነው ተብሎ በዚህም ጉዳይ እንግዲህ አዲስ የተገኘ መረጃ ምንድነው? የሷ ዲያሪ ነበር። ዲያሪ ወይም ደግሞ የዕለት ተግባራቶቿን የምትጽፍበት ደብተር ተገኝቶ ነበርና እዛ ደብተር ላይ ከጻፈቻቸው ነገሮች ውስጥ ራሷን ለማጥፋት አቅዳ እንደነበረ፣ ራሷን ካጠፋች ደግሞ ቤተሰቦቿ፣ እናቷ፣ አባቷ፣ ባለቤቷ፣ ጓደኞቿ ማንም ማዘን እንደሌለበት እጅግ በጣም ጽፋ እንደነበረ ነው የአንዱዓለም ጎሳ ጠበቃ በዚሁ አጋጣሚ የተናገረው ፍርድ ቤት የተናገረው። ስለዚህ እሷ ከመጀመሪያ ራሷን ለማጥፋት አቅዳ እንደነበረና እሷ ራሷን አጥፍታ ነው እንጂ አንዱዓለም ጎሳ እጁ ንጹህ እንደሆነ ምንም እንዳላደረገ ነው። ነገር ግን ደግሞ ከዚህ በፊት ፖሊስ ባገኘው መረጃ ቤታቸው ውስጥ የተጠቀለለ ምንጣፍ ላይ ደም እንደተገኘና ደሙ ቤት ውስጥ ምን እንደሚሰራ ደም ምንድነው አስብሎ ነበርና እንግዲህ እሷ ደግሞ ሞታ ተገኝታለች በተባለው ቦታ ላይ እንግዲህ ከፎቅ የተወረወረች የተባለው ለምንድን ነው ደም መሬት ላይ ያልተገኘችው? ነገር የተፈጠረ ነገር የለም። አካባቢ ላይ የደረሰ ጥቃት ነገር እንኳን ለምን አልሆነም? እዛ በወደቀችበት ቦታ ለምን ደም እንኳን አልታየም? ደም ቤት ውስጥ ታይቶ ደም ቤት ውስጥ እንደዚህ በምንጣፍ ተጠቅልሎ እያለ እንዴት መሬት ላይ ደግሞ ላይኖር ቻለ? እንግዲህ ከፎቅ ወድቃለች ከተባለ ይሄ እጅግ አሁንም በጣም አጠራጣሪ የሆነ ጉዳይ ነው። የዚህ ሰሞን መረጃዎቻችን እኔን ይመስላሉ። ለዚህ ቪዲዮ እየሰራሁ ስለሆነ ድምጽ ትክክል አይደለም፣ ማውራጭ ነገሮች ራሱ ይቅርታ ግን ማድረስ አለብኝ ብዬ መረጃውን ስላሰብኩኝ አመሰግናለሁ። የዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።